ለዛም ነው አሁን ግን የሚረብሽሽ ሲኖር እኔንም ይረብሸኛል፣ አይመቸኝም። እና አንተ ገና ቤት ስትፈልግ ስትንከራተት ማየት አትፈልግም። እንደገና ደግሞ የሞቀ ቤትን ለምደክ ምጓተክ እንደገና አይውሽሚት ከሞቀ ቤትን ወጥተህ ስትንከራተት ማየት አልፈልግም። ምን አግብቶሽ ምን ቆርጦሽ ምን ይመለከትሻል? ያገባሻል? ይመለከትሻል? አያገባሽም። ስለዚህ ተንከራተተ፣ ተንገላደደ፣ ተሰበረ፣ ተቆመጠ፣ ተነሳ፣ ወደቀ ለሚስቱ ምን አግብቶች ነው? አንቺ አሁን ስትንከራተት ማየት አልፈልግም። እውነትሽን ነው። ሰው ባሉ ላልሆነ ነገርም ባላችሁ ካልሆነ ወንድማችሁ፣ ለነገሩ ወንድምነቱን እሱ ይኑር እሺ። ባላችሁ ካልሆነ ምንድን ነው በሰው የሰው ባል ላይ እንደዚህ የሚያሳዝናችሁ? የሰው ባል ያሳዝናል እንዴ ጋይዝ? እኔ አላቅም። እንግዲህ ድመት ነው ቆሻሻ ነገር ከለመደ እዛው ላይ እንትን ይላል አሉ። ስለዚህ ድመት ሆናለች። እንግዲህ ብዙዬም ለሩታዬ አንቺ ስትረበሽ እኔ መረበሻለው ብላ እንግዲህ የእህትነት ብላ እናንተ የቡዙዬ ንግግር ይግደለኝ። እውነቴ ነው የምላችሁ። እንዴት አባቷ ነው እናንተ እውቀቱ ለቆባታል። እንግዲህ በጣም ነው የምታወራው። ምርጥ ንግግር ነው የምታወራው። ለሩታዬም እንግዲህ ልክ እንደ ሩታ ስማርት የሆነች ልጅ ናት ማለት ነው እና ብዙ ነገር እያለች ነበረ። እውነት ለመናገር ለሩታ የምታዝን ሴት ናት። ሴት እንትና ቡዜ በነገራችን ላይ አግብታ ምናምን አይነት ነገር ደርሶባታል። ያ ነገር አለና ለሴት ልጅ ታዝናለች ማለት ነው። ቡዜ ብዙ ጊዜ እኔ ተመልክቻታለሁ እውነት ለመናገር። ስለዚህ አንዳንዴ በራሳቸው የሆነ ነገር ሲደርስ ለሴት ልጅ ታዝናላችሁ እና እንደዛ ይመስለኛል። እኔም እንደዛ ነው ስለማቅ ነው የምላችሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ላይክ፣ ሸር፣ ሰብስክራይብ እያደርጋችሁ ከመጨረሻ ተከታተሉኝ። እንግዲህ ውሽሚት ሩታዬ እንግዲህ አስብበታለሁ ብላለች ለውጭ ሀገሩ ማለት ነው። አስብበታለሁ ችግር የለውም ብላለች። ስለዚህ ሩታዬ ደግሞ አትሄድም ብዬ ተናግራለሁ በተደጋጋሚ። አትሄድም፣ አሁንም ቢሆን እውነት አትሄድም። ውድ ቤተሰቦች እኔ ምናለች በሉኝ። አትሄድም። ብትሄድም ደስ ይለናል። ምክንያቱም ከነዚህ ቆሻሾች ርቃ ማለት ነው ሰላሟን አግኝታ ራሷን አድሳ በቃ ኖርማን አድርጋ ጽድት አድርጋ ብትመጣ ደስ ይለናል። እንግዲህ ስቃውም ሲመጡ ሲጃጃሉብንም እኛ ደስ ይለናል። ማታ ራሱ የተጃጃሉበት ቪዲዮ ሆና ለመናገር እኔ ደስ ብለኛል። አብርሃም ሲላት ማለት በግ የሆንክ ልጅ እኔ ለክፋት አይደለም በግ ያልኩት ውድ ቤተሰቦች፣ ሆነን ለመናገር እንደ ምንም አታወጡባቸውም እኮ በነሱ ማለት ነው። ምንም አታወጡባቸውም። እኔ እኮ ግድ ሆኖብኝ ነው አንዳንዴ አብርሃም ወቅጠው ማለት ነው። ምክንያቱም ከሚስቱ ጋር ይኖር ከሌላ ሰው ጋር ቪዲዮ ሲሰራ አይመቸኝም፣ ደስ አይለኝም። በቃ ሲቀጥል ደግሞ ሲጃጃል አይመቸኝም። ከሚስቱ ጋር ሲሆን ስቆ ሲመጣ ደስ ይላል ማለት ነው። ጅል ብትሏቸው፣ ደደብ ብትሏቸው፣ ምን ብትሏቸው የፍቅር ስድብ አለ አይደለ? እንደዛ ብትሳደቡም ችግር የለውም እና ከሳችኝቱ ሴትዮ ጋር ሲመጣና ሩታን ሲያመናጭቃት ያናድደኛል። ይህንን አይመቸኝም ማለት ነው። ሴት ልጅ በምንም ይሁን በምንም ባል ማለት ነው ወንድ ልጅ ለሴት ልጅ ያክብራት። አዎ እውነት ያክብራት። በተለይ ሚስት ስትሆኑ ባሎቻችሁ ያክብራችሁ። ክብር የሚባል ነገር አለና ያ ነገር ያናድደኛል እና ለዛ ነው ሲያጃጅላት ነበረ እንግዲህ በባታው የተለቀቀው ቪዲዮ። ዛሬ ደግሞ እሷ ጋር እንግዲህ ውሽሚት እንደምንም ብላ ማለት ነው እንደምንም ብላ ቤቷ ልታስቀምጠው ነበረ። ጭራሽ እኔ ቤተሰቦቼ ጋር ሄዳለሁ፣ አንተ እዚህ ቆይ፣ ቤት ስትፈልግ ስትንከራተት ማየት አልፈልግም። ቤተሰቦቿ እኮ ቡታጀራ ናቸው። እቺ ቅሌታ ማለት ነው። አንቺ ወልደው ለቀውብናል እና እንደዛ ብላ እንግዲህ አብርሃም አልቀመጥም አለ ማለት ነው። እንደው ሴቶች ተው፣ ኧረ ተው፣ እኛ መታዋርዱን፣ ኧረ ተው፣ እኛ መታሳፍሩን። እውነት ቦታ ገዝታችሁ ቤት አሰርታችሁ ቦታ ገዝታችሁ ጉድ እኮ ነው። ቤት ተከራይታ ነው እሱ እውነት ለመናገር ማለት ነው። ውድ ቤተሰቦች ትንሽ ቆይታ ቤት ትገዛና ማለት ነው አብርሃም ካላገባኝ በራሴ ቤት ትለዋለች። በገዛ ገንዘቧ፣ ሰርጓ በገንዘቧ፣ ቀለበት በገንዘቧ ይደረጋል። ለማንኛውም የራሷ ህይወት አለ ያላት ሴት ናት። እኔ የምታናድደኝ ድርጊቷ እንጂ እዚህ ጋር የሰው ህይወት እየበጠበጠች ነው ብዬ አልወስደውም። ምክንያቱም ሁሉም ተነጋግሮ ስለሚሰራው ማለት ነው። ግን በጣም ይደብረኛል እውነት። አብርሃም ራሱ ድብን ቅጥል ለሚያደርገኝ ሁሌ የማወቅ ሰው ማለት ነው ከእሷ ጋር ሲሰራ ደስ አይለኝም። እና ሴትም ከመሆን አንፃር ሲቀጥል ደግሞ የእናንተ ባል ቢሆንስ የሚባል ነገር አለ። የኔ ባል ቢሆንስ እንደዚህ አይነት ድርጊት የሚያደርገው የሚባል ነገር አለ። እና ያ ነገር ነው የሚያናድደኝ። እንዴ ሩታ ወይ ፍቃደኛ ልትሆን ትችላለች ወይ ፍቃደኛ ላትሆን ትችላለች፣ አይታወቅም። ፈጣሪ ነው የሚያውቀው፣ የውስጣቸው ራሳቸው ነው የሚያውቁት። እና ሩታ ከሌላ ሴት ጋር ተላልጦ ከሌላ ሴት ጋር ቪዲዮ ሰርቶ ከሌላ ሴት ጋር ተሳስሙ ከሌላ ሴት ጋር ተጃጅሎ ሲመጣ ሩታ ፍቃደኛ ሆና ትቀበላለች አትቀበልም የሚለው ነገር እኔ እርግጠኛ አይደለሁም። እና የትኛውም ሴት ትቀበላለች ብዬ አላስብም። ምንም ቢሆን ምንም ደስተኛ አትሆንም፣ እርግጠኛ ነኝ። አስረግጬ ነው የምነግራቸው። ምክንያቱም በራሴ እንትን ነው የምወስደው። ሴቶች ነን ሁላችንም ማለት ነው። ስለዚህ ከሌላ ሴት ጋር እንኳን እንደዚህ አድርጎ ማለት ነው ስልክ ሲደዋወሉ ራሱ ያስጠሉናል። እውነቴን ነው የምላችሁ። ያ ነገር ስላለ
እኔ አላቅም። በቃ ለማንኛውም ውድ ቤተሰቦች እንግዲህ ውሽሚት ቤት ተከራይታ እንግዲህ በተከራየችው ቤት እኔ እወጣልሃለሁ አንተ ቁጭ በል እንዴ። ምን ነው አንቺ ሰሞኑ ቤት ተከራይታ አብረን እንኖር አለችው። እሱ አልኖርም እኔ አልኖርም እዚህ የራሴን እኖራለሁ አለ። እምቢ ሲላት በቃ በየትኛው አጋጣሚ መጠቀም አለባት። አሁን እኔ ወደ ቤተሰቦቼ ጋር እሄዳለሁ ብላ ትወጣና መልሳ ትመጣለች። እንደው ሴት ልጅ እንደዚህ አትርከስ፣ ሴት ልጅ እንደዚህ አትውረድ። እውነቴ ነው የምላችሁ። እንደው ባይበላስ ቢቀር ሳትበይ ሳትጠጪ ካደርሽስ፣ እውነቴ ነው ካደርሽስ ምን ልትሆኝ ነው? ሳትበሉ ሳትጠጡ ብታድሩ አይሻላችሁም? ውድ ቤተሰቦች እየምሬን ነው ብላችሁ አታድሩም? አይሻላችሁም? የኔ ይሻለኛል። እውነቴን ነው ብላችሁ እኔ እንደዚህ አይነት ራሴን ከማረክስ ማለት ነው ሳልበላ ሳልጠጣ ባድር ነው የምመርጠው። እናንተ ትመርጣላችሁ ብዬ አስባለሁ። ለማንኛውም እንግዲህ ውሽሚት አይዞሽ አይዞሽ። እንደው ባልሽና ልጅሽ ለምንድን ነው ማትወስዳቸው ወደ አዲስ አበባ? እውነት አሁን አንቺ ሚስቴ ናት ብሎ አቅፎ ይተኛል ባልሽ። እውነት አያምናትም እኮ በዚህ ጎን ፊት ለፊቱ ፊት ለፊቷ ነው እሷን አስተኝቶ ከኋላ ሌላ ሰው ብታስተኛ ሴት ታውቃለህ? እንደዚህ አደባባይ ላይ ወጣ እንደዚህ አይነት ቪዲዮ ሰራች ሴት። በዛ ላይ ደግሞ የባል ቤተሰብ ምን አክል እንደሚያንቋሽሽ ታውቃላችሁ? እንደዚህ አይነት ድርጊት ሲያይ ለምን ይሄ ትሰራለች? በጉልበታችሁ ሰርታችሁ አትተዳደሩም ወይ ልትባል ትችላለች። ወያውን አላውቅም። አቤት እኛ ሀገር ደግሞ ንቀታቸው ውድ ቤተሰቦች፣ የባል ቤተሰብ ሲባል የሆነ ስህተት ከተገኘባቸው ማለት ነው ንቀታቸው ንቀት አይደለም። እኔ አላቅም እውነቴ ነው ብላችሁ ግን የሆነ ሲናቁ የሆነ ነገር ሰርተው እንደዚህ ያልሰሩትም ምናምን ሲባሉ ሲወቀስ ነው ሲታሙ ብዙ ጊዜ ይሰማለሁ። እና ያ ነገር ስላለ ብዙ ብትጸዱም በባል ቤተሰብ ቆሻሻ ናችሁ ማለት ነው። እውነት ይገሙላችሁ ያ ነገር ስላለ እንዴት እንደማይደብራት አላቅም። እንዴት እንደዚህ ቪዲዮ እንደምትሰራም አላቅም። ለማንኛውም ማለት ነው ደግሞ ራቆቷ ነው የመጣችው። የፈጣሪ ያለህ እንደው ፈጣሪሽን አፈሪም ራቆቷ እንደዚህ እኮ ተሰንጥቆ በአንድ ማስራለች ብላችኋል እንዴ? ውድ ቤተሰቦቼ ሩታ ተግደላችሁ። ሩታ እኮ ሙሉ ልብስ ለብሳ ትመጣለች። ስንቅጥ ያላት ልብስ ስንቅጥቅጥ ያለ ኧረ ስንቅጥቅጥ ያደርግሽ ውሽሚት። እውነቴ ነው የምልሽ እና የውሽሚት ደጋፊዎች እንዳረግማችሁ እውነት ስህተቷ ሲነገራት እሺ ብላችሁ ተቀበሉ። እንዳረግማችሁ ቻናሌ ላይ እንዳደርሱ። እውነቴ ነው የምላችሁ እንዴ ብዙ ሰው ተቆጥቶኛል ትላንትና ማለት ነው። በዚህ በኩልም የተቆጣኝ ሰው አለ። እንደዚህ አትበይ በቃ ቻናልሽን ይስተካከልልሻል ነው የተባልኩኝ ማለት ነው። እንደምን ላደርግ ታዲያ እንትን አትበሉኝ። እውነት እኔ ሰውም ክፉ ናት እንዲለኝ አታደርጉኝ ማለት ነው። መጥፎ ነገሯ ደግሞ ስንቃወማት እልል ብላችሁ ተቀበሉ። ሩታዬም የሆነ ስህተት ሲኖርበት እኮ ስህተቷን እነግራታለን። ለምን አልቀበልም ማለች አይደለም ወይ? አባረረችው አይደለም ወይ? ከቤት ውጣ ብለው የለው ወይ? ስለዚህ እሱን ለምን አትነግሯትም ልትኖር ትችላላችሁ። የሩታው ከቤት ውጣ ያለችው ከዛችኝቱ ጋር ስለተላላጠባት ነው። በዛ ላይ ደግሞ ራሳቸው ይተዋወቃሉ። ድራማም ቢሆን ያቺ ሴትዮ እንደዚ አይነት ድርጊት ማድረግ አልነበረባትም። ለዛ ነው የምንሰድባት። እንዴ እንደምታስጠላ እውነት በጣም እኮ ነው የሚደብረው። እናንተ ብትሆኑ የማታደርጉትን ነገር ሌላኛው ሰው ሲያደርገው ደግሞ ኖርማል ነው ብላችሁ አትቀበሉ። እውነት አትቀበሉ። እናንተ ብትሆኑ አደባባይ ላይ ያደርጉ ብትባሉ አታደርጉትም። አምናችሁ ተቀበሉ ማለት ነው። ለማንኛውም እና ውድ ቤተሰቦች እንግዲህ ሰሞኑ መልካም ነገር እንጠብቃለን። ምክንያቱም ሩታዬ አስብበታለሁ ብላለች። ስለዚህ ጉዳዩ ይቋረጥልናል። አቤት